በኢትዮጵያ ታሪክ ውስጥ ገዳዎች ተበዳይ የሆኑበት ሟቾች በዳይ የሆኑበት ታሪክ መለወጥ አለበት። ሚስጥር የምትባለዋን ፖለቲካ ለአቅመ ሔዋን ያልደረሰች የዛሬው የኢትዮጵያ ህዝብ የድንጋይ ዳቦ ዘመን ህዝብ አይደለም። ኤርትራኖቹ ናቸው ማለት ነው። ወደ አዲስ አበባ ዘልቀው ገብተው እዚህ የተደረገውን ኦፕሬሽን በሙሉ የሚመሩት እነሱ ነበሩ። ከበስተጀርባው ነው ማለት ነው። አንዳርጋቸው ጽጌን በተመለከተ አንዳርጋቸው ጽጌ አባይ እንዳይገነባ ትልቅ ፍልሚያ እንዳደረገ በአንደበቱ ሲናገር ነበር። ኢያፓ እኮ እናት ሀገሩ ኢትዮጵያን የሸጠ ምን አይነት የትግል ስትራቴጂ ከደንበኛ እኮ ሽብር ነው፣ ለሀገር የሚጠቅም አይደለም። አሁን አንዳንድ ቦታዎች እንደምናየው ታጣቂ ወይ ታጋይ ነን የሚባሉ እያየን የሀገር ንብረት መኪና ሲያንድዱ የመንግስት መስሪያ ቤቶችን ሲያጋዩ እናያለን። ኢያፓ እንቅስቃሴ ኢፍትሃዊና ኢዲሞክራሲያዊ ነው። ኢያፓ የሚገላቸው ሰዎች ሁለት ነገር ያሟሉትን ነው። አንድ የተቃወሙትን ተቃዋሚዎችን በሙሉ በምርጫ ሳይሆን መጣል የሚፈልገው በጥይት ነው። ጀባ እንግዲህ ዋናው ቤዙ ግብፅ፣ አረብ ሀገሮች ናቸው። ኢትዮጵያን ማዳከም የቆየ ስትራቴጂ ነው ያለው ስቲል ነው። ኢያፓ እዚህ አዲስ አበባ ከተማ ውስጥ ያካሄደው ጦርነት ብቻውን አልነበረም። ደርግ እኮ ስልጣን ሲይዝ ያለምንም ደም እንከኗ ይውደም፣ በቀና መንፈስ ኢትዮጵያ ትቅደም ነው ያለው። ወታደር አይገዛንም ማለት ምን ማለት እንደሆነ አልገባኝም በወቅቱ። ዓለምን አሁን ያላትን መልክ እንድትይዝ ያደረጉት ወታደሮች ናቸው። ሰላም የዳሽን ቤተሰቦች፣ ተሾመ ሽፈራው ነኝ። ሰላምና ፍቅርን ተመኘን። ያው እንግዲህ ኢትዮጵያ መርጣለች፣ ኢትዮጵያ ሀገር ምርጫ አድርጋለች። እንግዲህ ምርጫውን ሁሉ በዓለም ዙሪያ ያሉ ሚዲያዎች እኛም እንደታዘብነው ፍጹም ሰላማዊ ኢትዮጵያኖች ያሸነፉበት ጉዳይ ነው። በኢትዮጵያ ፖለቲካ እንግዲህ አለፍ አለፍ እያሉ ሀሳብ የሚሰጡን አንድ አባት አሉ። ነዋሪነታቸው ኢትዮጵያ ቢሆንም ለአንዳንድ ስራ ጉዳይ ለሀገራቸው በተለየ መልኩ ሀሳባቸውን ይሰጣሉ። ዛሬ በመሀላችን ተገኝተዋል። ባለፈው በንጥልጥል ያቆየ ነው በኢትዮጵያ ፓርቲ ውስጥ በተለይ የኢያፓ ሚና ምን ይመስላል? ኢያፓ ማለት ብዙ ጊዜ በታሪክ ጸሐፊዎች የምናይ እንደተበደለ በተለይ በደርግ ጨፍጫፊ መንግስት በተለይ የወጣቶች ደም ያላግባብ እንደፈሰሰ ተደርጎ በብዙ ይነገራል። እንግዲህ ታሪክ ደግሞ ሚዛኑን ጠብቆ መነገር አለበት። በዚህ ጉዳይ ላይ ሰፋ ላለ ጊዜ እንግዲህ በመጽሐፍም በተለያየ መልኩ ያዘጋጁ ያሉ አባት አሉ። በጊዜ ሁሉም ነገር ይደርሳል። እስቲ ዛሬ ደግሞ ኢያፓና ሀገራዊ ምርጫን እንዴት ታዘቡት የሚለውን ጉዳይ እንወያያለን። እሺ እንግዲህ እንደው በእርሶ ያምራል ብዬ ነው። የኛ እንግዳ ኖት፣ በተለያየ ጉዳይ ሀሳብ ይሰጣሉ። ከስሞት ጀምረና ወደ ጥያቄያችን እንገባለን። ማን እንበል ስሞትን? አብርሃም አብዲሳ እባላለሁ። የምስራቁ የሶማሌ ጦርነት ነው ወደ ሰራዊት ዓለም የተቀላቀልኩት እና አሁን የምኖረው አሜሪካ ነው። አሁን ለስራ ጉዳይ ለአንዳንድ ጉዳይ ነው እዚህ ያለሁት። መልካም ጋሻ አብርሃም፣ እንግዲህ ባለፈው በንጥልጥል ጉዳይ ነበር። እሱም ኢያፓን በተመለከተ ብዙ ያልተነገሩ ያልተዳሰሱ ወይ ደግሞ እንዲነገር የማይፈለግ ታሪክ አለና እንደው አሁን ኢያፓ በሀገራዊ ፖለቲካ ምርጫ ላይ ገብቶ ተሳትፎ አድርጓል። በዚህ አጋጣሚ በምርጫው የተሳተፉ የኢያፓ መሪዎችን ልናከብር ልናደንቃቸው እንፈልጋለን። በተለይ በመጨረሻው ሰዓት ምርጫውን ትተው ይወጣሉ ተብሎ ብዙ ይነገር ነበረ። ይሁንና በነመሳይ መኮንን ሳይቀር ሚስጥር የምትባለዋን ፖለቲካ ለአቅመ ሔዋን ያልደረሰች ተብላ እስከምትተች ድረስ እንግዲህ በምርጫው ተሳታፊ ሆኗል። በመላው ሀገሪቱ ደግሞ ባሉ አውራ ጎዳናዎችም ሁሉም የፖለቲካ ፓርቲ ኢያፓ፣ ሌሎችም አሉ፣ ኦነግም ሳይቀር እንግዲህ ባንዲራውን ይዞ ምርጫ ሲያደርጉ ታዝበዋል። እንዴት አዩት? መጀመሪያ እስቲ ምርጫው ላይ ትንሽ እናወራ። የታዘቡት እንደ አንድ አባት። እንግዲህ በዓለም ላይ ከሞላ ጎደል ምርጫ አለ። በአንድ ሀገር ውስጥ የሚንቀሳቀሱ ፓርቲዎች፣ በተለይም በኢትዮጵያ ውስጥ የሚንቀሳቀሱ ፓርቲዎች
ምርጫን የመሳተፍ ግዴታ አለባቸው። የህዝቡን ይሁንታ ማግኘት አለባቸው። ምርጫ ማለት ሌላ ምንም ነገር ሳይሆን ህዝብ ምን ያህል ድጋፍ እንደሚሰጣቸው ራሳቸውን የሚመዝኑበት ነው። በምርጫው ቢያሸንፉም ባያሸንፉም ራሳቸው ሚዛን ላይ አድርጎ ለሚቀጥለው ለተሻለ ዓለምና ጊዜ የሚዘጋጁበት ስለሆነ ምርጫ በጣም አስፈላጊ ነው። በምርጫው የተሳተፉትን ሰምቻለሁ። የምርጫ ጣቢያዎችን አንዳንድ ቦታ ላይ ምን እየተከናወነ እንደሆነ አይቻለሁ። ህዝቡ በነቂስ ወጥቶ መሪውን ለመምረጥ ችለዋል። ይሄ በኢትዮጵያ ታሪክ ውስጥ ለየት ያለ የምርጫ 7ኛው ምርጫ ለየት ያለ መሆኑን ተገንዝቤያለሁ። እንደው በአዲስ አበባ ከተማ 4 ኪሎ አይጠፉም፣ ወክ ያደርጋሉ። ለጤናውም በተለያዩ አውራ ጎዳናዎች የፖለቲካ ፓርቲዎች ቅስቀሳ ሲያደርጉ አይተናል እና በፍጹም ሰላማዊ ቅስቀሳ ሲያደርግ ህዝቡም የሚመርጠውን እየታዘበ አይተዋል። እና እንዴት ታዘቡት ምርጫ ቅስቀሳውን? አዎ አብዛኛው የፖለቲካ ፓርቲዎች ዓላማቸውን ሲገልጹ ቅስቀሳ ሲያደርጉ ተመልክቻለሁ። አብዛኛዎቻቸው ግን ዲሞክራሲ በሀገሪቱ ላይ የለም ይላሉ። ነገር ግን ባለው የዲሞክራሲ ሁኔታ ደግሞ ተጠቅሞ በአደባባይ ወጥቶ ራሳቸውን ሲገልጹ ለምርጫ ሲወዳደሩ አይቻለሁ። ስለዚህ ብዙ ጊዜ ቲዎሪና ተግባር እንዴት ተራርቆ እንደሚጓዝ ለማየት ችያለሁ። ስለዚህ ምርጫው በሰላም ተጀምሮ በሰላም ነው የተጠናቀቀው። ውጤቱን እንግዲህ እናያለን። የኢትዮጵያ ህዝብ ደግሞ የድንጋይ ዳቦ ዘመን ህዝብ አይደለም። የ21ኛው ክፍለ ዘመን ህዝብ ነው። የስልጣኔ የሳይንስና የቴክኖሎጂ ዘመን ስለሆነ መሪውን ወጥቶ መርጧል። መልካም። እንደው በዚህ አጋጣሚ እንግዲህ ብዙ ፓርቲዎች ኦነግ በትጥቅ የሚታገል የነበረ አሁን ግን ሰላማዊ ምርጫ የመረጠ ኦነግ እሱም አለ፣ ኢያፓም አለ። ባለፈው ስለ ኢያፓ ወደ ጉዳያችን ልገባ ብዬ ነው። ስለ ኢያፓ ጀምረው ያንጠለጠሉት ጉዳዮች አሉ። እነሱን እርስዎ በማስታወሻ በደንብ ስለያዙ እስቲ እየቀረውን ነገር ትንሽ ቢሉንና በንቋጭ። አዎ በመሰረቱ እኔ በኢያፓ ላይ ያተኮርኩበት ዋናው ምክንያት በዚያን ጊዜ የነበሩ ኢትዮጵያውያንም ዛሬም በህይወት ያሉ ስላሉ በአይናቸው የተመለከቱ አሉ። ኢያፓ በዚያን ዘመን የፈጸመው ግፍ ከባድ ነው። በኢትዮጵያ ታሪክ ውስጥ ገዳዮች ተበዳይ የሆኑበት፣ ሟቾች በዳይ የሆኑበት ታሪክ መለወጥ አለበት ብዬ ስለማምን ኢያፓ በጊዜው የባንዳነት ስራ ሲሰራ ነበረ ብለዋል። በአገሪቷ በአራት አቅጣጫ ተወጥራ እያለች ኢያፓ ከተማ ውስጥ ኦልሞስት ጦርነት አውጆ ባለስልጣናቶችን፣ አስተማሪዎችን ይገድል ነበረ ብለዋል። እርሶም ያይን እማኝ ኖት። የተገደሉትንም በደንብ አድርገው ሲያነሱልን ነበርና ኢያፓ ይህንን የሚያደርገው እንግዲህ አሁን ራሱ በምርጫ ስናየው ለኢትዮጵያ ነው ይላል። ከብሔር ብሔረሰቦች ጋር ከለያየ ማህበረሰብ ጋር አብሮ የሚሄድ እሳቤ ይኖሯል። እንደ በጊዜው የነበረውን የኢያፓ እንቅስቃሴና አሁን ያለውንም እያቀናጁ ቢያወሩ። በወቅቱ የኢያፓ እንቅስቃሴ ኢፍትሐዊና ኢዲሞክራሲያዊ ነው። ኢያፓ የሚገላቸው ሰዎች ሁለት ነገር ያሟሉትን ነው። አንድ የተቃወሙትን ተቃዋሚዎቹን በሙሉ በምርጫ ሳይሆን መጣል የሚፈልገው በጥይት ነው። ሁለት ሳትደግፍ ስትቀር የተቃወመውንም ያልደገፈውንም ነው የሚገሉት። ለምሳሌ የዶክተር ነገዴ ጎበዜ ወንድም ተማሪ ነው። የዶክተር ነገዴ ጎበዜ ወንድም በመሆኑ ብቻ ተገለዋል። ለምሳሌ የዳግማዊ ምኒልክ እዚህ 4 ኪሎ የሚገኘው ዳግማዊ ምኒልክ ርዕሰ መምህር ዶክተር መኮንን ሸገኑ ስላልደገፋቸው ረሽዶታል። ይሄ ብቻም አይደለም።
ኢአፓ እዚህ አዲስ አበባ ከተማ ውስጥ ያካሄደው ጦርነት ብቻውን አልነበረም። ሻምበል ሞገስ ወልደ ሚካኤል የሚባል የደርግ ጽሕፈት ቤት የኢኮኖሚ ጉዳይ ኮሚቴ ሰብሳቢ የነበረ ኤርትራዊ ከዶክተር ተስፋዬ ደበሳይ ጋር በመነጋገር ዶክተር ተስፋዬ ደበሳይ ወደ ኤርትራ በረሃ ሄዶ ከጀብሃ መሪዎች ጋር ተገናኝተዋል። ጀባ የሻዕቢያ አባት ነው። በታሪክም ስናየው ጀባ ማለት የሆነ የእስልምና ክንፍ ያለው ኤርትራ ለመገንጠል የሚፈልግ ድርጅት ነበረ። ያንን ድርጅት አሁን ሻዕቢያ ውጦታል፣ ቆይቶታል። እነ ኢሳያስም ከዛ ተመልምለው ወደ ሻዕቢያ ነው የመጡት እና ሻዕቢያና ኢያፓ ምን አገናኘው ብዬ ነው። ጀብሃና ኢያፓን የተገናኙበት በሻምበል ሞገስ ወልደ ሚካኤልና በዶክተር ተስፋዬ ደበሳይ ምክክር የአዲስ አበባውን ኦፕሬሽን እንዲመሩ በቀጥታ ተስፋዬ ደበሳይ ወደ ኤርትራ በረሃ ሄደ። ስልጠና ለመውሰድ ነው አይደለም፣ ከነሱ ጋር አንድ ስምምነት ለመፍጠር ነው ሄደው። ስምምነቱ ለመፍጠር ከጀብሃ መሪዎች ተገናኘ። በወቅቱ በኤርትራ በረሃ ውስጥ የነበሩት መሐመድ ቶታልና አብደላ ኢድሪስ የሚባሉ የኤሪትሪያ ነፃ አውጪ ግንባር መሪዎች ነበሩ። እነዚህ ከነሱ ጋር በመገናኘት ወደዚህ መጥተው ነፍሰ ገዳዮችን የሚያሰለጥኑ መሳሪያን የሚዘርፉ ግን የሚዘርፉትንም ሆነ ከባንኪንም ሲዘርፉ እኩል እንዲካፈሉ በሚገባ ተስማምቶ ተመልሶ መጣ። ከዚያም በኋላ 5 የጀብሃ አባሎች ወደ አዲስ አበባ ተላኩ። በአዲስ አበባ ውስጥም ሆነ ከአዲስ አበባ ውጭ የተደረገውን በሙሉ ታክቲክና ስትራቴጂውን ያወጡት ከተስፋዬ ደበሳይ ኮሚቴ ጋር በመሆን ስለ መንግስቱ ኃይለማርያም አገዳደል ጉዳይን አስፈላጊውን ታክቲክና ስትራቴጂ የቀየሱት እነዚህ 5ቱ የጀብሃ አባላት ናቸው። ኤርትራኖቹ ናቸው ማለት ነው። ወደ አዲስ አበባ ዘልቀው ገብተው እዚህ የተደረገውን ኦፕሬሽን በሙሉ የሚመሩት እነሱ ነበሩ። ከበስተጀርባው ነው ማለት ነው። አዎ፣ ከበስተጀርባ ሳይሆን በግንባር ነው እንጂ መጥቶ እዚህ አዲስ አበባ። እነዚህም አንደኛ ጎይቶም ለባሲ፣ ሁለተኛ መሐሪ ተስፋዬ፣ ሶስተኛ ተስፋዬ በላይ፣ ታጋይ ኤልሴና ታጋይ ገነት የሚባሉ 2 ሴቶችና 3 ወንዶች ለአዲስ አበባ ኦፕሬሽን ተመርጦ የተላኩ ናቸው። እንደው ምን ፈጸሙ በጊዜው እርሱ የሚያስታውሱት እነዚህ የጀብሃ አባላቶች? እነዚህ ከገቡ በኋላ የመጀመሪያው የቆጮራ ባንክ እንዲዘረፍ አደረጉ። ከቆጮራ ባንክ እዚህ መርካቶ ከሚገኘው ቆጮራ ባንክን ከዘረፉ በኋላ ገንዘቡን በመጠቀም ነፍሰ ገዳዮችን በግለሰብ ቤት ውስጥ ማሰልጠን ጀመሩ። ማሰልጠን ከጀመሩ በኋላ ደግሞ የሰንዳፋ ፖሊስ የመሳሪያ ግምጃ ቤት ጠባቂዎችን በገንዘብ በመደለል በውስጡ የሚገኙ በብዙ መቶ የሚቆጠሩ ሽጉጥና ፒፒሺ ጠመንጃዎችን እነዚህን ከዚያ በመዝረፍ በቀጥታ በማስታጠቅ እና በማሰልጠን አዲስ አበባ ከተማን ቀውጥ ያደረጉ ማለት ነው። በአዲስ አበባ ከተማ ውስጥ ከባድ የሚባል የጦር ግንባር ፈጠሩ። እነዚህ የሚዘርፉትን ገንዘብ መሳሪያ ከጀብሃ ጋር ወይም ከኤርትራ ነፃ አውጪ ግንባር ጋር እኩል ይካፈላሉ ማለት ነው። በጣም የሚገርም ታሪክ ነው። አሁን በጊዜው ኢያፓ አገራዊ የፖለቲካ ጥያቄ ይዞ የተነሳ ባለፈው ስንወያይ የከበርቴ ልጆች የነበሩ መሬት ላራሹ የሚለው ደርግ ያወጀው ለመሬት ባለቤቱ
ከባርነት ያወጣውን አዋጅ በመቃወም በዘዴ ይህን አድርገዋል። አንድ ሰው ስለ ወንድማቸው ሲናገሩ በጣም ጥሩ ልጅ የነበረ በፍጹም ፖለቲካ ውስጥ ያልነበረ የፊደል ሰራዊት የሚባለው ማለት ነው ወደ በየክፍለ ሀገር ሲዘመት በኋላ እዛም አግኝተው ብዙ ወጣቶችን መልምሎ እሱም አካል ሆኖ የኢህአፓ ተዋጊ ሆኖ ኦሞ ወንዝ ውስጥ ከነነብሱ ነው የተገደለው ብለው ታሪክ ሲያወሩ ሰምቻለሁ። የራሳቸው ወንድማቸው እና ብዙ ወጣቶች በጊዜው ኢህአፓን ይከተሉት የነበረው ለምንድን ነው? አብዛኛው ወጣት ላይ ነው የሚሰራው። በመሰረቱ ወደ ኢህአፓ ግልብጥ ብለው የገቡት የመሳፍንቱ የመኳንንቱ እና የፊውዳል ሹማምንቶች ልጆችና የልጅ ልጆች ናቸው። እነዚህ በወቅቱ ወደ ኢህአፓ የገቡበት ዋናው ምክንያት የፊውዳሉ ስርዓትና ሹማምንቶች ሀብትና ንብረት ገበሬውና መሬቱ ነበር። ስለዚህ ገበሬ መሬቱን በእጁ አደረገ። የከተማ ቦታና ትርፍ ቤትም ተወረሰ። የቤት ክራይም ቀረ። ባዶ እጃቸውን ስለቀሩ ግልብጥ ብሎ በወቅቱ ወደ ኢህአፓ ነው የገቡት። ኢህአፓ በዚያን ጊዜ ምን መፈክር አነሳ? ህዝባዊ መንግስት ይቋቋም፣ ደርግ አይገዛንም፣ ወታደር አይገዛንም የሚል ነበር። በመሰረቱ ወታደር አይገዛንም ማለት ምን ማለት እንደሆነም አልገባኝም በወቅቱ። ዓለምን አሁን ያላትን መልክ እንድትይዝ ያደረጉት ወታደሮች ናቸው። የቱርኩ ከማል ፓሻ፣ የጣሊያኑ ዶቼ ሙሶሎኒ፣ የጀርመኑ ሂትለር እኮ ወታደር ነበሩ። ፋሺዝምን ከምድረ ገጽ ያጠፋው ጆሴፍ ስታሊን ወታደር ነበር። ወታደር ዓለምን ያልገዛበት ታሪክ የለም። አሁን ለምሳሌ ፔንታጎን የአሜሪካ የወታደር ግሩፕ ነው። ሁሉ ነገር የሚወጣው ከዛ ነው። ፕሬዚዳንታዊ ምርጫም ቢሆን ዋናው ጀርባው ወታደሩ ነው። የትኛውም ዓለም ሄዶ የሚዋጋው መስዋዕት የሚከፍለው መራሻን ጉልበተኛ ያደርጋት የወታደር አቁሙ ነው። ሌላም ሀገር ፈርጣማ የሚያደርገው እኮ በወታደሩ ነው። በሌላ በምኑ ነው? በመሰረቱ የአሜሪካ ፕሬዚዳንቶች በሙሉ ወታደር የነበሩ ወይም ወታደራዊ ስልጠና የወሰዱ ናቸው። በሙሉ ለምርጫ የሚታጩት ይሄ ብቻም አይደለም። ለወረዳ ምርጫ፣ ለቀበሌ ምርጫ፣ ለኮሚኒቲ ለመሳሰሉት ነገሩ እንኳን ወታደራዊ ስልጠና ያለፉ ሀገራቸውን ያገለገሉ ወይም ለማገልገል ዝግጁ የሆኑ ካልሆኑ በስተቀር በምንም አይነት ለምርጫ አይቀርቡም። ስለዚህ ወታደር አይገዛንም፣ ወታደር ከፖለቲካ ውጪ ነው የሚባልም ተረት ሲናገሩ ነበር። ወታደር የዓለምን ፖለቲካ የሚዘውር ነው። አሁንስ ምን እየተደረገ ነው ያለው? የዓለምን ፖለቲካ የዓለምን ሁሉ ነገር እየዘወረ ያለው ወታደር ነው። ስለዚህ ወታደር አይገዛንም። ኢህአፓ እኮ የሚለው ወታደር ዕቃ ነው። ወታደር ማለት ዕቃ፣ ተቀመጥ ስትለው የሚቀመጥ፣ ተነስ ስትለው የሚነሳ፣ ተኛ ስትለው የሚተኛ፣ ወታደርን እንደ ዕቃ ነው ሲቆጥሩ የነበረ። ወታደር የአገር ህልውና የጭቁኑ ህብረተሰብ ክፍል የተውጣጣ የሀገር ህልውናን የድንበር ህልውናን የሚጠብቅ የመንግስትን ስርዓት የሚያስከብር መሆኑን በፍጹም በመናቅ ወታደር ፖለቲካ አይችልም፣ ደግሞ ወታደር አይገዛንም፣ ወታደር ምን ያውቃል፣ ጠመንጃ መሸከም ብቻ ነው ብሎ ነው ስለፈልፉ የነበረው። ይሁን እንጂ በሻዕቢያ ማነው በጀበሃ አባላት ቅድም በጠቀስኩ በነ ጎይቶም ለባሲ በአምስቱ ሰዎች የተመራው የነፍሰ ገዳይ ግሩፕ በየቤቱ ህፃናትን ማሰልጠን ነበር። እነ ተስፋዬ ደበሳይ ህፃናትን ለነፍስ ግድያ የተጠቀሙበት ዋናው ምክንያት ደግሞ ህፃናት በህግ ስለማይጠየቁ ነው። ቢገሉ ምን የሚያደርጉ ማለት ነው። በዚህ አይነት ሁኔታ በአዲስ አበባ ማዘጋጃ ቤት ላይ በዋቢ ሺበሌ ሆቴል ላይ እነዚህ የጀብሃ አባላት በሚሰጡት መመሪያ እና በኢህአፓ ፈንጂ በማፈንዳት በንብረትና በህይወት ላይ ታላቅ ጉዳት ፈጽመዋል።
እህል ወደ ከተማ እንዳይገባ፣ ገበሬው እህሉ ወደ ከተማ እንዳያገባ፣ ከከተማ ደግሞ ሸቀጥ ወደ ገጠር እንዳይወርድ አድርጓል። አደገኛ ሽብር ስራ ነበር የሚሰራው። ታላቅ በቃ ሀገሪቱን እንደገና በወለጋ፣ በጅማ፣ በአርሲ፣ በባሌ፣ በሸዋ የደረሰ የመንግስት ሰብል እንዳይሰበሰብ በእሳት እንዲጋይ ተደርጓል። ይህንን ሲያደርግ የሚመለምሉት ወጣት ለምን ብሎ አይጠይቅም ወይ? የሚደልሉበት በገንዘብ ነው። ገበሬው በገንዘብ ይደልላሉ። እንደገና ደግሞ ወታደር አይገዛንም የሚል ፕሮፓጋንዳ፣ ህዝባዊ መንግስት ይቋቋም የሚል ፕሮፓጋንዳ። ዋናውና ግን ኢኮኖሚ በተለይ በፋብሪካዎች ውስጥ ድንጋይ በመጨመር በማሽኖች ውስጥ ብረት በመጨመር ማሽኖቹ እንዲበላሹና ሰራተኛው ስራውን ጥሎ እንዲወጣ አድርጓል። ምን አይነት የትግል ስትራቴጂ! ከደንበኛ እኮ ሽብር ነው፣ ለሀገር የሚጠቅም አይደለም። አሁን አንዳንድ ቦታዎች እንደምናየው ታጣቂ ወይ ታጋይ ነን የሚባሉ እያየን የሀገር ንብረት መኪና ሲያንድዱ፣ የመንግስት መስሪያ ቤቶችን ሲያጋዩ እናያለን። አሁን ጀባ ሲያወሩን፣ ጀባ እንግዲህ ዋናው ቤዙ ግብፅ፣ አረብ ሀገሮች ናቸው። ኢትዮጵያን ማዳከም የቆየ ስትራቴጂ ነው ያለው። ስቲል ነው የሽብር ተግባር እንግዲህ ኢህአፓን በማድረግ ወጣቶችን በማሰልጠን እንግዲህ የምትሉትን ፋብሪካዎችን በማበላሸት መሪዎችን በመግደል እህል በማቃጠል ህዝቡ እንዲማረርና ወታደራዊ መንግስት ላይ በአመፅ እንዲነሳ አሁን የምናያቸው በየሀገሩ የፈሉት እንደ አሸን የፈሉት ታጣቂዎች አሁን የነፃነት ወይ የመብት ጥያቄ ነው ጀርባው። ግን በራሳቸው በሚለቁት ቪዲዮ አንዳንዴ እጅግ ያሳፍራል። አሁን ባለፈው ከመተማ ነው የሚመጣ በጣም ወደ 5-6 መኪና የሚሆን ሰሊጥ እንደ ጧፍ ሲነዳ አይተናል። በኦሮሚያ ክልል ደግሞ የተለያዩ መስሪያ ቤቶችን እያቃጠሉ መኪና እያቃጠሉ እናያለን። የሀገር ንብረት ነው። ይህንን ሲያዩት አሁን እነዚህ ኃይሎች ደግሞ መልካቸውን ቀይረው ጽምዶ ነው ምናምን ቢል አቶ አንዳርጋቸው ሱዳን የተገኙበት እጅግ ለኢትዮጵያኖች አሳፋሪ የሆነ ሁኔታዎችን እያየ ነው እና ከአሁኑ ሁኔታ ጋር እያያያዙ እስቲ ይህንን ሴራ ቢበንገላልጸው። ይሄ እንግዲህ በዚያን ጊዜ እስቲ ይሄን መጀመሪያ ልናገርና በዚያን ጊዜ ይህ ሁሉ በሀገሪቱ ውስጥ ያለው ሰፋፊ የእርሻ ልማት የደረሰ ሰብል እንዲቃጠል ያደረጉበት ዋናው ምክንያት የከተተው 300,000 ሚሊሻ የሚላስ የሚቀመስ አጥቶ ወይ በግንባር እንዲሸነፍ ወይ ተመልሶ እንዲበተን ለማድረግ ነው። በጣም ስትራቴጂያቸው አደገኛ ነው። ሶማሊያ ያለምንም እንከን ያለምንም መሰናክል መላ ኢትዮጵያን እንድትቆጣጠርና ድል እንድትቀዳጅ ለማድረግ የሰሩት ነው። በአጠቃላይ ሀገሪቷን ለማፍረስ ነው። ስለዚህ እነዚህ ሰዎች ይሄን እንዲህ አይነቱ ሽብር ለመፍጠር ለየት ያለ ኮሚቴ ማዋቀዋል። ቀደም ሲል የነበረውን ሳይሆን በተስፋዬ ደበሳይ፣ በዘሩ ከሽን፣ በጸሎተ ሕዝቅኤልና ዮሐንስ ብርሃኔ እንዲሁም ደግሞ በብርሃነ መስቀል ረዳ ያሉበት አንድ አብይ ኮሚቴ ውጊያውን የሚመራ አቋቋም። በህቡ ማለት ነው። አዎ ውጊያውን የሚመራ በቃ ግዙፍ ኮሚቴ በመግለጫ ደረጃ ወጥቶ ነው። እነዚህ ያው መሪዎች ከተማ ውስጥ ነው ያሉት። እዚህ ከተማ ደርግ እንዴት አልደረሰባቸው? በሚስጥር እየተደበቁ ነው። በጊዜ የነበረው ሁኔታ በኋላ ደርሶባቸዋል። በግለሰብ ቤት ውስጥ እኮ ነው የሚያደርጉት ሁሉንም ነገር። በዚያን ሰዓት ደግሞ ደርግ አመራር ላይ ነበረ። በብዙ ውጥረት ውስጥ ነበር። ሀገሪቷ እኮ የለችም። ነጀባ ኤርትራን ተቆጣጥሯል። ቲፒኤልኤፍ ትግራይን ተቆጣጥሯል። ወሎን፣ ጎጀምና ጎንደሬን ኢዲዩ ተቆጣጥሯል። ሶማሊያ ቦረናን፣ ባሌን፣ አርሲን፣ ስዳሞን፣ ሀረሪን፣ ድሬዳዋን ተቆጣጥራ እስከዚህ እስከ አዋሽ ወንዝ ድረስ መታለች። እዚህ ጋር ኢያፓ በእንደዚህ አይነት በተደራጀ ሁኔታ በአዲስ አበባ ከተማ ግዙፍ የሚባል ቶክስ ከፍተዋል። ሀገሪቷ እኮ የለችም። በዚህ መሃል ነው
300 ሚሊሻ ተመልምሎ ታጠቅ ጦር ሰፈር ይገባል። 300 ሺህ ከህዝብ የተወጣጣ ሚሊሻ ማለት ነው። ከገበሬ ነው የተወጣጣው። ከገበሬው በኋላ ከወዛደሩም ተቀላቅሏል። ኢያፓ ከተመታ በኋላ ወዛደሩ ወደ ዘመቻው ገብተዋል። ህዝቡ ነቃ ማለት ነው። የኢያፓን ሴራ በኋላ ህዝቡ እኮ ግልብጥ ብሎ 300 ሺህ የሚሆን የአዲስ አበባ ነዋሪ አብዮት አደባባይ ተገኝቶ ኢያፓን ለመከላከል መንግስት ያስታጥቅም ብሎ የጠየቀበት ጊዜ ላይ ተደረሰ። ኢያፓ ግን አንዳንድ ታሪክ ስንሰማ ልጆቻቸውን በግፍ እንደተገደሉ፣ በየመንገዱ ወጣቶችን ይረሽን እንደነበረ፣ ግንብ አስደግፎ ብዙ ታሪክ እንሰማለን። ትምህርት ቤት ደጃፍ ሬሳቸው እንዳይነሳ የጥይት እንደሚከፍሉ ሰማዕታት የሆኑት የሚባል ደግሞ እስቲ ሚዛና የሆነ የደርግ ጭካኔ አይታይበትም። የደርግ ሚኒሻዎች እዚህ ላይ አንድ ነገር መናገር እፈልጋለሁ። ደርግ እኮ ስልጣን ሲይዝ ያለምንም ደም እንከኗ ይውደም፣ በቀና መንፈስ ኢትዮጵያ ትቅደም ነው ያለው። ያለምንም ደም ደርግን የአራስ ነብር ያደረጉት ኢያፓዎች ናቸው። ማለትም መሪዎቹን ታጋዮቹን እየገደሉ ነግሬሃለሁ። የተቃወመው ኢያፓን የተቃወመ ይገደላል። ኢያፓን ያልደገፈም ይገደላል። በዚህ መሰረት እንግዲህ እነዚህ ኮሚቴ አቋቁሞ ምን ብሎ መዓት ሰዎችን ገድለዋል። ለምሳሌ መንግስቱ ኃይለማርያምን ለመግደል የተቋቋመ ኮሚቴ አንደኛው ዘሩ ከሽን የሚባል ነው ከቲፒኤልኤፍ፣ መሐሪ ተስፋዬ ከጀበሃ፣ ተስፋዬ በላይ ከጀበሃ፣ ቴዎድሮስ መብራቱ ከቲፒኤልኤፍ፣ ሻምበል ሞጎስ ወልደ ሚካኤል ከደርግ ጽህፈት ቤት ተወታተው ማለት ነው። እነዚህ ናቸው ኮሚቴ። ሻምበል ሞጎስ ወልደ ሚካኤል የሚባለው ከአዲስ አበባ ዩኒቨርሲቲ በኢኮኖሚክስ የተመረቀ ሰው ነው። የደርግ የኢኮኖሚ ኮሚቴ ሰብሳቢ ነው። አንደበተ ርቱዕ እና ተደማጭነት ያለው ሰው ነው። በስተጀርባ ደግሞ ከኢያፓ ጋር ይሰራል። እና ፕሬዚዳንት መንግስቱ ኃይለማርያምን የግድያ ሙከራ ስንት የተደረገባቸው ያስታውሳሉ? 7 ጊዜ ነው የተደረገው። ከ7ቱ በአንዱ አቆስለውታል። ደሙን እየዘራ ነው 300 ሚሊሺያን አሰልጥኖ በሀገሪቱ ላይ የወደቀች የፈረሰች ሀገር ላይ ነፍስ የዘራው ይሄ። እነዚህ ያልኳቸው አሁን ያሏቸው የጠሯቸው ከተለያየ ቦታ የተውጣጡ እንግዲህ የኢያፓ ቅጥር ነፍሰ ገዳይ የሆኑ እንግዲህ ከደርግም የነበሩ እጣ ፋንታቸው ምን ሆነ? እንደው አብዛኞቹ እንደው እርስዎ ታሪኩን ስለሚያውቁት በዛው እንጫወት ብለን። አዎ አላመለጡም። አብዛኛዎቹ አላመለጡም። እዚሁ ተይዞ ተመተዋል አብዛኛዎቹ። ሌሎቹ ግን ከሀገር ወጥተዋል። የቀሩት ወደ ወያኔ አሲምባ ተራራ ሄዷል። ወያኔ ደግሞ እዚያ ሁሉንም አብልቶ አጥቶ በተኙበት ነው የረሸናቸው። ለምን? እሱ ላይ ምክንያቱም እዚህ መንግስትን በማፍረስ የተጫወቱት ሚና በጣም ቀለል ያለ ሚና ስለሆነና ራሳቸውንም አጋልጦ መዓት ወጣትን ለእልቂትና ለፍጅት ያደረጉ የቲፒኤልኤፍ መሪዎች እዚህ ያሉትንም ላይም አደጋ እንዲጣል ስላደረጉ ይመስለኛል እዚያ የረሸኗቸው። ስለዚህ እነዚህ የተቋቋሙት ኮሚቴዎች የነፍሰ ገዳይ ኮሚቴዎች ዶክተር መኮንን ሸገኑ የምኒልክ ዳግማዊ ምኒልክ ሁለተኛ ደረጃ ትምህርት ቤት ወይም ሃይ ስኩል መምህር የነበረ፣ ዶክተር ፍቅሬ መርኢድ የሚያሶን መስራች የነበረ፣ ዶክተር መኮንን ጆቴ የሸዋ ክፍለ ሀገር ዋና አስተዳዳሪ የነበረ፣ ዶክተር ሰናይ ልኬ የወዝ ሊግ አባል የነበረ፣ ዶክተር ወንድሙ ደስታ እና ዶክተር ሙልጌታ እሼቴ። አሁን ለምሳሌ አሁን የጠሯቸው ትልቅ መሪዎች ጭንቅላት ያላቸው የተማሩ በሀገር ሀብት ውጭ ድረስ ተምረው የመጡ ናቸው።
እነዚህን ሁሉ ዋጋ አስከፍለዋል ማለት ነው በጊዜው። አዎ እነዚህም ብቻ አይደሉም እኮ ዶክተር ኃይሌ ፊዳም በዚሁ ኮዝ ነው የተገደለው። እና እነዚህ 5 እና 6 ዶክተሮችን ያለምንም ቅድመ ሁኔታ አልደገፋችሁም ወይም ተቃወማችሁን ብሎ ነው የረሸኗቸው። እስቲ ብዙዎቹ እንግዲህ የየራሳቸው ትልልቅ መድብል መጽሐፍ ያላቸው ታሪካቸው ብዙ የሚነገርላቸው ነው። ኃይሌ ፊዳ እዛ ውስጥ እንግዲህ ብዙ ስለሚታወቅ ምን አገናኝቶት ብዬ ነው። ኃይሌ ፊዳ ከሚኤሶን መሪዎች አንዱ ሰው ነው። ሜሶን ደግሞ 100% የመሬት ላራሹን የሚደግፍ ነው። የከተማ ቦታና ትርፍ ቤትን የሚደግፍ ነው ሜሶን። በተለይ የኦሮሞ መሬት እና የደቡብ መሬት የገባር መሬት የነበረው ለገበሬው እንዲሰጥ የታወጀውን አዋጅ 100% የሚደግፉ ሰዎች በመሆናቸው ነው የተገደሉት እኮ። አሁን ለምሳሌ ኃይሌ ፊዳ ብዙ ታሪክ አለው። የገደለው ኢያፓ ነው ደርግ ነው? በኢያፓ ኮዝ ነው የተገደለው። ኃይሌ ፊዳን ደርግ አልገደለው። እንዴት? አይደለም ደርግ አይደለም የገደለው። ኃይሌ ፊዳ እዚህ ሱሉልታ ላይ ነው የተገደለው። ደርግ ገደለው ይባል እንጂ ደርግ ሳይሆን የገደለው በኢያፓ ኮዝ የኢያፓ ጀሌዎች ናቸው የገደሉት። እና ደርግ ብሎ አስወርቶ ነው ወይስ ምንድነው? ታሪኩ ትንሽ ውስብስብ። ደርግ ብሎ አስወርቶ ነው። ደርግ ኃይሌ ፊዳን ገድያለሁ ብሎ አንድም ቃል አልተነፈሰ። ይህ ዛሬ ሰማነው ውስብስብ ያለ ታሪክ ነው። ኢትዮጵያኖች እንደሚያውቁት ኃይሌ ፊዳ እንግዲህ በሚያራምደው ፖለቲካ አንዱ የደርግ ተቃራኒ ነው። እሱ ደርግ እንግዲህ የሚቃወሙትን ሁሉ ያው እንግዲህ በጊዜው በነበረው ሳቢ ነው የምናወራው። የመገዳደል የመጨራረስ ፖለቲካ ነው የነበረው እና የና ኃይሌ ፊዳ ሞት ከኢያፓ ጋር የተያዘ ነው እንጂ ከደርግ ጋር የተያዘ አይደለም እያሉ ነው። ከኢያፓ ጋር የተያዘ ነው። እስቲ በደንብ አጣር። ገዳዎችን ኢያፓ ኃይሌ ፊዳን ብቻ አይደለም የገደሉት፣ በርካታ የሚኤሶ አባላትን የገደሉት። ለምሳሌ ከዚህ አሁን ከጠቀስኳቸው ዶክተሮች ውስጥ እነ ዶክተር ሙልጌታ እሼቴ እነ ዶክተር ፍቅሬ መርኢድ እኮ የሚኤሶንን መስራቾች ናቸው። እነዚህም ጋር 5-6 ዶክተሮች። ይሄን ብቻማ አይደለም። ኮሎኔል ዳንኤል አስፋውን የገደሉት እነሱ ናቸው። የፖሊስ የነበረ ኮሎኔል ሙልጌታ እሼቴን ገሎታል። ከእንትኖች ማለት ነው። ይሄን ብቻማ አይደለም። ሻለቃ ወርቁ ገብረ መድኒን፣ ሻለቃ ፍርደወቅ አወሊን፣ ሻለቃ ወርቁ አሻግሬን፣ ሻለቃ ገብረ መስቀል ድርባን፣ ሻለቃ መኮንን ስዩሚን ገለዋል፣ ረሽኗቸዋል። ይሄን ብቻማ አይደለም። በርካታ አስተማሪዎችና ተማሪዎችን በየቦታው ረሽኗል። በአዲስ አበባ ከተማ ብቻ 284 ኢትዮጵያውያንን አልደገፋችሁኝ ወይም ደግሞ ተቃወማችሁኝ ብለው ረሽኗል። ይገርም ነው። እንደው አሁን ሲያዩት ወደ አሁኑ እንምጣ ደግሞ አብረን ይህን ታሪክ አድርገን አሁን ቆዳውን ለውጦ ነው የመጣው እንበል። ኢያፓ በመሰረቱ የወደቀውን ታምቤላ ነው ያገኙት። ምክንያቱም ወያኔ ኢያፓን ከረሸኔ በኋላ ነፍሰ ገዳውና ባንዳው ኢያፓ ተበዳይ አድርጎ በብዙ ሺህ የሚቆጠሩ የተረሸኑ ተማሪዎችን ደግሞ በዳይ፣ ሟቾች በዳይ የሆኑበት፣ ገዳዮች ተበዳይ የሆኑበትን አድርጎ ታሪክን ገልብጦ እዚህ አዲስ አበባ ላይ ከመጡ በኋላ ቲፒኤልኤፍ ለኢያፓ የሰማዕታት መታሰቢያ ሰርቶላቸዋል። መስቀል አደባባይ ያለውን በደንብ ታሪኩ መታወቅ አለበት ማለት ነው። እጅግ በጣም ይሄን የሚመለከተው የመንግስት አካል ይሄን ታሪክ መለወጥ ይኖርበታል። እንዳይደገም የሚል ስሎጋን አድርገውበት አሁን እንግዲህ እዚህ ላይ አሁን በእርግጥ የሚጎበኝም አይመስለኝም። ቦታው በተለያየ ሁኔታ ለተለያየ ነገር እየዋለ ነው እና በደንብ መታየት ያለበት ጉዳይ ነው ነው የሚሉት። በኢትዮጵያ ታሪክ ውስጥ ገዳዎች በዳይ የሆኑበት
ገዳዮች ተበዳይ የሆኑበት፣ ሟቾች በዳይ የሆኑበት ታሪክ መለወጥ አለበት። በመሰረቱ ደርግ ስልጣን ሲይዝ ያለምንም ደም እንከኗ ይውደም፣ በቀና መንፈስ ኢትዮጵያ ትቅደም ያለውንና በሰላማዊ መንገድ ንጉሠ ነገሥቱን ከስልጣን ያወረደውን ደርግ ለመደምሰስ ኢአፓ የሄደበት መንገድ በሀገሪቱ ውስጥ ከፍተኛ እልቂትና ውድመት አድርሷል። መልካም፣ እንደው ወደ መጨረሻው እንምጣ። አሁን ደግሞ እኔና እርሶ ባለንበት የኢትዮጵያ ፖለቲካ ሀሳብ ተለውጦ አሁንም የውጭና የሀገር ውስጥ ባንዳ ኢትዮጵያን እያስጨነቀ ነው ያለው። ጽምዶ የሚባል ሱዳን ላይ የተደረገ አሁን እኔና እርሶ ደግሞ በምናወራበት የፕሪቶሪያው ስምምነት ተጥሶ ወደ ጦርነት እየተደገሰበት ያለበት አላርፍ አሁን የሻቢያ ወታደር ልጆቻችን ገደሉ ያሉ ሻቢያ ወያኔዎች አሁን ከሻቢያ ጋር አላይን ፈጥረው ከግብፅ እና ከሱዳን ውስጥ አንድ የኤርትራ ወታደር አንድ የትግራይ ወታደር ተሸጠው እንዴት እንደሚዋጉ የውክልና ቢቢሲ ያወጣው አለና ይሄንን ኢትዮጵያን እንግዲህ የጦር መሪ ሲናገሩ ኢትዮጵያን ወደ ባህር ላይ እንዳትወጣ ከዛ ከ60 ዓመት ጀምሮ ማለት ነው ይህንን ተንኮል ሲሰሩ የነበሩ ናቸው፣ አዲስ አይደለም ብሎ ነበር። እስቲ ከአሁኑ ጋር አያይዞ እርሱን ቢጨርሱልን የፊልድ ማርሻሉንም ንግግር ከሰሙ ብዬ ነው። በመሰረቱ የሶማሌ ውጊያን ብንወስድ፣ የሻቢያን ውጊያ ብንወስድ፣ የቲፒኤልኤፍን ውጊያ ብንወስድ የኢአፓን የባንዳነት ድርጊት ስናስብ ኢትዮጵያ የምትባለውን ሀገር ብትንትኗን ለማውጣት ነው። ዛሬም እየሰሩ ያሉት ኢትዮጵያን ለማፍረስ ነው። በቃ ኢትዮጵያን የማፍረስ አጀንዳ እየቀያየሩና እየለዋወጡ ነው። አሁን ለምሳሌ ወያኔ የኢትዮጵያን መንበር እንደያዘ የኤርትራ ነፃ ምርጫ ተብሎ ኤርትራ ተገነጠለች፣ ቀይ ባህርን ኢትዮጵያ አጣች። ይሄ የሚታወቅ ነው። ነፃነት ወይ ባርነት የሚል ምርጫ እንግዲህ በዓለም ታሪክ የለም፣ ባርነት የሚመርጥ የለም። ያ ሆነ። ኢትዮጵያ ደግሞ የባህር በር ስትጠይቅ ደግሞ ይባስ የባንዳው ስራው በጣም በዛ። አሁን ለምሳሌ አንዳርጋቸው የሚባለው በኢትዮጵያ ፖለቲካ ውስጥ ብዙ ነገር አርኩ የሚል ራሱ ሱዳን ሄዶ ጽምዶ ነው የሚባለውን ነገር አድርጎ በተለይ ለእርሶ ግልጽ ማውራት የምንፈልገው ብዙ ታሪክ ያውቃሉ። እሱን ወደኋላ እንመለስበታለን። የኢትዮጵያ ማዕከላዊ መንግስት ለማዳከም በሰሜኑ ላይ አላይን ፈጥሮናል ብለው ኦሮሞና አማራን እንደተጣላ አስመስለው የሚሰሩትን ትሪክ እንደው እሱን ብለው ብንጨርስ፣ በሚቀጥለው ደግሞ በጣም ሰፋ ብለን እንመጣበታለን። አዎ በተለይ አሁን ኢትዮጵያን ለማፍረስ ወይም የሰባተኛው ምርጫ እንዳይካሄድ የተቻላቸውን ሁሉ ተጠቅመዋል። ያልነዙት አይነት ፕሮፓጋንዳ የለም፣ ያልፈነቀሉት ድንጋይ የለም። አንዳርጋቸው ጽጌን በተመለከተ አንዳርጋቸው ጽጌ አባይ እንዳይገነባ ትልቅ ፍልሚያ እንዳደረገ በአንደበቱ ሲናገር ነበር። ከመሳይ መኮንን ጋር ባደረገው ቃለ ምልልስ አባይ እንዳይገነባ ታላቅ ጥረት ሲያደርግ እንደነበር ተናግሯል። አሁን ሲመረቅ እጅግ በጣም አዘንኩ ብሏል። አንዳርጋቸው ጽጌ ኢትዮጵያን አጥፍቶ ለመጥፋት የሚፈልግ ግዑዝ እና ባንዳ ግለሰብ ነው። ከባንዳዎች ምን የምንጠብቀው ነገር አለ? ባንዳ ማለት እኮ እናቱን የሚሸጥ ነው። ማናት እናቱ? ኢትዮጵያን ነው። ኢአፓ እኮ እናት ሀገሩ ኢትዮጵያን የሸጠ ባንዳ ነው እኮ። ለዚህ እኮ አዲስ ሴጣን አይደለም። አሁን የነበረው ሴጣን መልኩ ለውጦ ነው የመጣው። ስቲል ነው እንግዲህ በወያኔ በሻቢያ ጀርባ ሆኖ ለስንት ዘመን ኢትዮጵያኖች ስንት መከራ እንዳለን፣ አሁን ደግሞ ሀገራዊ ለውጥ መጣ። የኦሮሞ መንግስት ነው የምን መንግስት ነው፣ ከከተማው ሰው ተፈናቀለ፣ ብዙ ነገሮች ሰማን። ያ ሁሉ አለፈ። አሁን ደግሞ የፕሪቶሪያው ስምምነት እንግዲህ ደብረጽዮን በጉልበት ስልጣን ላይ ወጥተዋል፣ መፈንቅለ መንግስት አድርጎ በዛ ላይ ከሻቢያ ጋር ላይን ፈጥረው አሁን በድሮን ተመታን፣
ይሄ መጨረሻ ነው እያሉ አሁንም የትግራይ ወጣቶች እንግዲህ ቢቢሲ ያወጣው መረጃ በጣም ያሳዝናል። እነዚህ የትግራይ ወጣቶች አልፎ ተርፎ ሱዳን ጦርነት ከአልቡራን ወገን ሆነው እየተዋጉ የሱዳንን አርማ አድርገው እያየን ያየነውና ይሄ ነገር በወጣቶች ደም መቀለዱ ለብዙ ዓመት አሁን ደብረጽዮን ከ16 ዓመቱ ጀምሮ ነው እንግዲህ በትግልና በህይወት ውስጥ ያሉና ይህንን ህዝቡ ነቅቶ በቃኝ ሊል አይገባም። ራሱ ሰሜኑ ላይ ያለ ህዝብ እና አንዳርጋቸውን አንፈልግም ሊል አይገባም። የኢትዮጵያን ህዝብ አንዳርጋቸውንና አንዳርጋቸውን የመሳሰሉትን አንቅሮ የተፋበት የታሪክ ዘመን ካለ አሁን ሰባተኛው ምርጫ እኮ እነ አንዳርጋቸው ጽጌን ሀክን ትፍ ብሎ የተፋበት ምርጫ ነው። የኢትዮጵያ ህዝብ ከዚህ በላይ ምን ይናገራል? ሁለተኛ ተባብሮና ኢትዮጵያን ለማፍረስ የሚባለው ይሄ ከ50 ዓመት በፊት ጀምሮ መከራቸውን ያዩበት ጉዳይ ነው። ቲፒኤልኤፍ ጨርቁንና ማቁን ጠቅሎ ከዚህ ከወጣ በኋላ ተመልሶ እኮ አዲስ አበባን በመያዝ ስፔሻሊ የኦሮሞን ህዝብ ለመደምሰስና በቁጥጥር ስር ለማድረግ እንደገና መጥተዋል። ነገር ግን ምን ጊዜም ቢሆን እነሱም እንደሚሉት በትሪ ሐቂ ክትቀጥን እምባር አይትሰበርን ይላሉ። የእውነት በትር ትቀጥናለች እንጂ አትሰበርም። የነ ደብረ ጽዮን የውሸት በትር ደብረ ሲና ላይ እንክትክት ወጣ፣ እንደ ሸክላ ተሰባበረ። ድል አልቀናቸውም። አሁንም በዚህ ሰዓት የኢትዮጵያ ህዝብ ተባብሮና ተያይዞ እንደሚገኝ የተመለከትነው በምርጫው ላይ ነው። እነ ደብረ ጽዮን እና አንዳርጋቸው ጽጌ የኢትዮጵያን በጎ ጎን መመልከትና መስማት የማይፈልጉ ሰዎች ናቸው። ስንት የተሰሩ ግዙፍ ፕሮጀክት የአገሪቱን ታሪክ የሚለውጡ ግዙፍ ፕሮጀክቶች እየተሰሩ እንኳን እነሱን የሚያዩበት አይን የላቸው፣ እሱን የሚያስቡበት ታሪክ የላቸው። የኢትዮጵያ ህዝብ ማንነቱን ያሳየው በዚህ ምርጫ ነው። እኔ እንደተመለከትኩት ከሆነ ሌሊት ወጥቶ እስከ ምሽቱ እኩለ ሌሊት ድረስ ተሰልፎ ቆሞ የመረጠው የራሱ እድል በራሱ የመወሰን መብቱ የራሱ የኢትዮጵያ ህዝብ ጣትና ካርድ መሆኑን ብቻ አሳይቷል። እነ ጀዋር ብትል እነ ልደቱ ብትል እነ ምን ብትል በቃ እነሱ የሚያዩት ጎጃም ላይ እንደዚህ ተደረገ፣ ጎንደር ላይ እንደዚህ ለተደረገ ፈጠራ ሰዎች ተደራጅቶ ሀገሪቱን ክሬሽ እንዲያደርጉ ኢትዮጵያ ተዋርዳና ተሰብራ ለማየት የሚፈልጉ ናቸው። ነገር ግን የዛሬው የኢትዮጵያ ህዝብ የድንጋይ ዳቦ ዘመን ህዝብ አይደለም። የሳይንስና የቴክኖሎጂ ዘመን ህዝብ ነው። ማንነቱን አሳይቷል። ለወደፊትም ይህንኑ ይቀጥላል። ስለዚህ ኢትዮጵያ አሸንፋለች። ኢትዮጵያዊነት እየለመለመ ነው፣ እየበለጸገ ነው 100%። አሁን ከዚህ በኋላ ማንኛውም በኢትዮጵያ ላይ ውጊያ የሚከፍት አያሸንፍም። ምርጫውንም አይተናል፣ ውጤቱን እንሰማለን። ማንም የፖለቲካ ፓርቲ የኮሪደር ልማቱን ማየት የማይፈልግ አባይ ተመርቆ ያለ አልተመረቅም የሚሉ እነ ያፓ ውጤቱን ያውታል። የኦጋዴን ነዳጅ ግዙፍ ፕሮጀክቶች መንግስት እየሰራ ስለሆነ መንግስት አሁን ያለው መንግስት 100% የሀገር ባለቤትነት ስሜት የሚሰማው ነው። እኔ ሞቼ እቺ ነገር ገንብቼ ሊለፍ ነው። እነሱም ልቦና ይስጣቸው። ሰላም ፈጥረው በጠረጴዛ ዙሪያ ተሰባስበው ተነጋግሮ እቺን ሀገርና ይሄንን ህዝብ በስልጣኔ ቁንጮና በእድገት ጎዳና ላይ የሚያራምዱበት ሁኔታ እንዲቀይሱ ልቦና ይስጣቸው። ግን ካላደረጉ የኢትዮጵያ ህዝብ አሸናፊ ነው። ምንጊዜም ድል የኢትዮጵያ ህዝብ ነው። እናመሰግናለን። ኢትዮጵያዊነት ይለምልም ከታሪክ ማህደር እንግዲህ ቆየት ያለ ታሪክን ከአሁን ጋር በማዋሃድ በዚህ መልኩ አቀረበን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። ተሾመ ነኝ። ዳሽን ቲዩብ ምርጫችሁን ሻሎም